ዛሬ እንግዲህ ውድ ቤተሰቦቼ በሁለት ነገር መጥቼላችኋለሁ። አንደኛው ሚኪ ሄርሜላን እንግዲህ ከአብርሽ እንድትርቅ ያው ብዙ ነገር ሲላት ነበረ። ወደሱ መጣላችኋለሁ። የኤፍሬምና የቡዜ ፍጥጫም ያው እንደቀጠለ ነው፣ በከባዱ ማለት ነው። ምርጦችዬ እንዴት አመሻችሁልኝ? የኔ ውድና የተከበራችሁ የምወዳችሁ የሀገሬ ልጆች በያላችሁበትም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ ማለት ነው። ዛሬ ያው እንዳልኳችሁ በሁለት ወሳኝ በሚባሉ ቪዲዮዎች ወደ እናንተ ከች ብዬላችኋለሁ። እንግዲህ ወደ መጀመሪያ ወደ ሄርሜላ ስገባ እንግዲህ የሄርሜላ ቤተሰቦች ያው ብዙ ጊዜ የሚገርመኝ ነገር ያው ክብር የሚባለው ነገር የሚገባቸው እነሱ ለዛ ነገር ታግለው ክብራቸውን ዝቅ አድርገው አውርደው ያንን የሚፈልጉትን አላማ ግብ አልገባላቸው ሲል ነው እንግዲህ የክብር ነገር የሚያሳስባቸው። ያ መጨረሻው አላምር ሲላቸውና ያ ክብር የተባለውን ነገር ከጣሉት በኋላ መጨረሻ ላይ ስለ ክብር ሲያወሩ በጣም ነው የሚደንቀኝም በጣም የሚገርመኛል። ምክንያቱም ዛሬ ሚኪ ሲናገር ስለሰማሁት ነው። ምንጊዜም ቢሆን እኮ ከፍቅር መጀመሪያ ክብር ይቀድማል አይደል? ከዛ ፍቅር የሚባለው ነገር ነው። ደግሞ ወንድ ልጅ ፈልጎ ተንበርክኮ ሴት ልጅ ለምኖ ወደ ራሱ ሲያደርግ ነው ብዙ ጊዜም የሴት ልጅም ክብሯ ተጠብቆ ምዘልቀው ማለት ነው። እና ለምን እንዲያልኳችሁ እንግዲህ ሚኪ ሲናገር እንደሰማሁት ነው። ያው አብርሽ ያው እሷ በከፈለችው ዋጋ ልክ የእሷ ሊሆን ስላልቻለ እህቴ ክብርሽን አታውርጂ፣ አንቺ እኮ ብዙ የሚንበረከክልሽ ሰው ያለሽ ነሽ፣ ይበቃሻል፣ እዚህ ድረስ ለፍተሻል፣ 1 ዓመት ከምናምን ደክመሻል። ስለዛ እሱ ከእሱ አንደበት ወጥቶ አልፈልግሽም እስኪል አትጠብቂ ነው የወንድም ሚኪ እንግዲህ ምክር ማለት ነው። ያው አይታችሁ ይሆናል ብዙዎቻቸው በሚኪ ቤት ተለቋል ማለት ነው። እኔ አሁን ሚኪ ያለውን ሀሳብ እዚህ ለመድገም ሳይሆን እኔ የሚኪን ሀሳብ እደግፋለሁ። ሄርሜላ አሁንም በአብርሽ ተስፋ አልቆረጠችም። ምንም ነገር ተስፋ የሚያስቆርጥ ነገር አብርሽ ላይ እያየች እንዳልሆነ ነው እንግዲህ ለወንድሟም ስመልስለት የሰማሁት። ይሄ ግን ግልጽና ግልጽ ነው። እንኳን ለአንቺ ሄርሜላ ምናልባት አፈቅረዋለሁ ስላልሽ እወደዋለሁ ስላልሽ ያው ፍቅርሽ አይንሽን ጋርዶሽ ይሆናል እንጂ አብርሽ በቅርብ ጊዜ የሚያሳይሽ ነገር በደንብ አድርጎ እሱ ጋር ያለሽን ግንኙነት የምታቆሚበትና ወደ ራስሽ ቁጭ ብለሽ ጊዜ ሰጥተሽ ምን እያደረገ ነው ይሄ ልጅ? እውነትም ከኔ ጋር መቀጠል ይፈልጋሉ? አሁንስ ከተመለሰ በኋላ የሚያሳየኝ ሁኔታ ምንድን ነው ብለሽ ተስፋ የምትቆርጭበት ድርጊት በደንብ አድርጎ እያደረገ ነው አብርሽ ጋር። ለምሳሌ ከሀገር ሊወጣ ሲል አላሳወቀሽም አይደል? ከአንቺን መራቅ ይፈልጋል አሁን ላይ። ይሄስ ስለ አንቺ ተስፋ መቁረጥ አይደለም? ሄርሜላ ለምንድን ነው አይንሽን የጨፈንሽው? አንቺ እኮ ሴት ልጅ ነች። አሁን ወንድምሽ የሚናገረው ነገር ትክክል ነው። ለምን ከአብርሽ መጥቶ እስኪገፋሽና ልብሽን እስኪሰብረው ትጠብቂያለሽ? የሴት ልጅ ክብር መቼም የሚባለው ነው። እኔ ቅድም እንዳልኩት እናንተ ቤት ያየሁት ነገር ክብር የሚባለው ነገር በፊት ነበረ ሚኪ፣ በፊት ነበረ። አባቶቻችን ክብር ፍቅርን መንካት የለበትም፣ ፍቅር ክብርን መንካት የለበትም ይባላል እና ይላሉ እና አባቶቻችን ሲያስተምሩ ይሄ ነበር መሆን የነበረበት። ሄርሜላ አሁን ወንድምሽ አንቺ ውብ እንደሆንሽ ብዙ ወንዶችን ማማለል ብዙ ወንዶችን ማንበርከክ የምትች አይነት እህት እንደሆንሽ ነው እየተናገረ ያለው ነበረ። ግን በምን አይነት ምክንያት እንደሆነ እኛ ለሄርሜላ ሲንበረከኩላት ሳይሆን እሷ ለአብርሽ ስትንበረከክና ስታለቅስ ነው። ያውም ባለትዳር ከሆነ ሰው ጋር ልጅ ካለው ሰው ጋር አላማ የሌለው አንዱን መንገድ ይዞ መጓዝ የማይችል ለዛችኛው ሚስቱ ያልሆነ ከእርግዝና ጀምሮ ያልሆነ ወንድ ላይ ምኑን ወዳ ምኑን አይታ ምኑ ተስፋ ሰጥቷት ወደሱ ህይወት ውስጥ ራሱ ተንበርክ ካልቅሳ እንደገባች እኛም ግራ ገብቶናል። እውነት ነው እንዳልከው ቆንጆ ናት፣ ምንም ያንሳት ነገር የለም። ግን ቆንጅናዋን አልተጠቀመችበትም ሚኪ፣ አልተጠቀመችበትም። ለአብርሽ ለመጀመሪያ ሚስቱ ያልሆነ ወንድ ስታለቅስለት ነው በቆንጆና ያየ ነው አደለ እንዴ? እንደምትለው ከሆነ ማለት ነው። እና እናንተ ቤት ደግሞ ብዙ ጊዜ ያው ስለ ክብር የምታነሱት ያው አንተም እኮ ትዝ የሚልህ ከሆነ ቅርብ ጊዜ በአብርሽ 100% ምንድን ነው እንደምትተማመን ስትናገር ነበረ። እኛ ሀገር አንድ አባባል አለ፣ በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባላል። ለምንድን ነው እንደዚህ የተባለው? ስለ ክብር፣ አሁን ስለ ክብርሽን አወረድሽ እህቴ፣ ብዙ እየተባልሽ ነው፣ እኛም በአንቺ ብዙ እየተባለ ነው ስትል ይሄንን ማሰብ የነበረብክ በፊት ነበር ሚኪ፣ በፊት ገና ድሮ
አብርሽን ወድጄዋለሁ ስትል ወንድ ነው ይሁንሽ ወድጄዋለሁ አለች። ግን አብርሽ ምን አይነት ሰው ነው? ከጀርባው ምንድን ነው? ያችንስ ሚስቱ ጋር እንዴት ነበር የሚያሳልፈው የሚለውን የኋላውን ታሪክ ሳትመረምር እንደ ወንድም ሳታጣራ እንደተማረ የእህት የወደፊት ህይወት እንደሚያሳስበው ሰው ሳትሆን አብርሽ ብቻ የእሷ እንዲሆን 100% ፈርመ የሰጠው ክብራችሁን የሚያሳጣችሁት እናንተ ናችሁ። እሷ ላይ መፍረድ እኮ ይከብዳል። እንደ ታላቅ አንተ ራሱ የሚገባህን ስራ ለሄርሜላ አልሰራህም። ከመጀመሪያው ተይ እህቴ ልክ አይደለም ብትላት ኖሮ ዛሬ እኛንም ክብራችንን እየነካ ነው እያልክ ነው። ይሄንንም ራሱ ወታችሁ ሚዲያ ላይ የምትናገሩበት ድፍረት የላችሁ። ከእናንተ እንደውም እኛ ተናግረናል። እኛ በቻልነው አቅም ታይ ሴት ልጅ ነሽ ክብርሽን ጠብቂ ብለን ብዙ ጮሆናል። ነገ ምክንያቱም ወንድ ልጅ ዝቅ ካላችሁለት ተንበርክካችሁ ካለቀሳችሁለት እናንተ ራሳችሁ እሱ ሳይፈልግ ፍቅሯን አንድ ሴት ከገለጸችለት ያ ክብሯን የሚያሳጣት ነገር ነው። ፈልጓት ሲሆን ወዶ ሲሆን እራሱ ተንበርክኮላት ሲሆን ነበረ ደስ የሚለው አይደለ እንዴ? ስለዛ አንተ መጀመሪያ ነበር የክብር ነገር የቤተሰብ ክብር ነገር የእሷ የእህት የሴትነት ክብር ነገር የሚያሳስብ በፊት ነበር። አሁን ውርጅብኝ ሲመጣባችሁ አልነበረም። ምንድን ነው ጅብ ከሄደ ውሻ ጮኸ አይነት ነገር ነው አሁን ላይ የእናንተ ነገር እየሆነ ያለው ማለት ነው አይደል? ጅብ ከሄደ ውሻ ጮኸ ነው አይደል እንዴ? ቢሆን ግን እኮ የክብሩን ነገር ትታችሁታል አይደለ? የክብሩን ነገር ትታችሁ ከክብር ፍቅር ይበልጣል ብላችኋል። ኖ ክብር ይበልጣል። ከክብር ነው እኮ ፍቅር ራሱ የሚመጣው አይደል እንዴ? አንድ ሰው እኮ ሲያከብራችሁ ነው ያ ሰው የሚያፈቅራችሁ እንጂ ፍቅር ክብርን እየረገጣት ነበረ መሆን የነበረበት ያኔ ነበር። ዛሬ ላይ መተ እሱ አሁንም ቢሆን በአብርሽ ተስፋ አትቆርጥም። እንግዲህ ኤርፖርት ድረስ ሄዳ በመለመኗም ወንድም ተናዷል። እንዴት የማይፈልግሽን ሰው እኮ እንዴት ኤርፖርት ድረስ ሄደሽስ እሱን ልመና ትሄጃለሽ? እየተከታተልሽ እሱ በሄደበት ለምን ክብርሽን ዝቅ ታደርጊያለሽ እያለ ነው። ይሄማ የበፊት አይደል እንዴ ሚኪ? የበፊት እኮ ነው። ይሄ ደግሞ ያንተም ውጤት ነው። እንደ ወንድምነት ያንተም የሄርሜላ የራሷ ተመልካቾችም ውጤት ነው። ያኔ ከድሮ ሆኖ ሩታን እንዴት አድርጓት ነበረ። አሁን የእል ውስጥ የገባችውን ሩታ ሳይሆን ከበፊት አብርሽ እኮ ሚስቱን ማስከበር የማይችል አይነት ወንድ ነበር አይደል እንዴ? ያም የሚነዳው አይነት ወንድ ነበር። ያንን ወንድ ብዙ ጊዜ ምናልባት የአሁን የሄርሜላ ተመልካቾች ምናልባት አሁን የመጣችሁ ትሆናላችሁ፣ ግን ወደ ኋላ ሄዳችሁ ሩታና አብርሽ እንዴት ነበር የተገናኙት? ከዛ በኋላ ያለው ነገርስ አብርሽ ወንድነቱ እንዴት ነበር? ሚስቱንስ እንዴት ያስከብር ነበር? እውነት እንደሚባለው እኛ አሁን የመጣ ነው። ከበፊትም ሩታ እንደዛ አይነት ባህሪ ነበራት፣ እሱስ ሚስቱን የሚወድ የሚያከብር ነበር የሚለውን የሄርሜላ ቤተሰቦች ራሱ ብታዩ ዛሬ አብርሽን ለሄርሜላ አትመኙም ነበር። ዛሬ ከሚኪ እኩል ሁላችሁም አሁን የባንናችሁ ይመስለኛለሁ። እንግዲህ እንዳዩዋችሁ ጠቅላላችሁን የእሷ ቤተሰቦች ራቂ የሚል መልእክት ነው አይደለ? አንዳንዶቻችሁም ያው ከሚኪ እኩል ክብርን ዛሬ ተገለጠላችሁም አላችሁ። ሄርሜላ የሴት ልጅ ክብር እያላችሁ ያው የምትሉ አላችሁ። ይሄ መቅደም የነበረበት እሷ አብርሽን ወደድኩኝ ሆነ አፈቀርኩት ብላ ያኔ በመጣይ ሰዓት ባለቀሰች ሰዓት እሱ ሳይገልጽላክ ፍቅሩን እሷ ታግሳወንም እንደመጠበቅ ምቅ አድርጋ አይ አሁን እኮ ያለ ነው 21ኛው ክፍለ ዘመን ነው፣ እኔ ለምን አላፈነዳውም በማለት ራሷ በማውጣቷ ነው ክብሯን ያሰጣችሁ አይደለ እንዴና እኔ ሚኪ የመጣችሁ ስለ ክብር ባታወሩ ደስ ይለኛል። ምክንያቱም ለተመልካች የሚዋጥ ነገር አይደለም። እንዲሁም ደግሞ ተመልካቾችም እንደዚህ እያላችሁ ባታወሩ ይደብራል። ዛሬ አልነበረም ሄርሜላን ከአብርሽ መራቅ መናገር የነበረባችሁ አይደል? ሳይቃጠል በቅጠል ይላል የሀገሬ ሰው። አሁን አይደለም። አሁንም ግን እንደዚህ ሆኖ ወንድምም እየተቆጣ ሀሳቡንም እየሰጠ ከሱ አንደበት ይምጣ ወይ ያንቺን ልብ የሚያቆስል ያንቺን ልብ የሚያደማ ንግግር ከሱ አንደበት እስኪመጣ ነው ወይ መጠበቅ ያለብሽ እህቴ ሲላትም አይ ምንም ተስፋ የሚያስቆርጥ ነገር እያሳየኝ ደግሞ እሱ ጋር ስትጠጋ የሆነ የሚያሸንፋት ነገር እንዳለ አብርሽ ጋር ስትጠጋ ሁሉን ነገር ረስታ ለሱ እንደምትሸነፍ ነው ስትናገር ለወንድሟ ስትመልስ የመለሰውና ዛሬ ያው ምርር ብሎት አንገቷ ድረስ ነበረ ሚኪ ሲናገራት የነበረው። ያው ወንድም ነው እንደ ምክርም ደግሞ ያለውን ነገር ያህል እንደገና የቤተሰብ ክብር ደግሞ አሁን ላይ በመጨረሻ ባለቀ ሰዓት የቤተሰብ ክብርም አሳሰበው። ይሄም ነገር ይመስለኛልና እንግዲህ የነ ሚኪ እንደዚህ ከሆነ እንግዲህ ወደ ቡዜና ወደ ኤፊ ደግሞ ስገባላችሁ የራሳችሁን ደግሞ ሀሳብ አስተያየት ስጡ ማለት ነው ምርጦች የቤተሰቦች
ቤተሰቦቼ ሄርሜላን ቤተሰብ ብትሆኑ ገና ድሮ ነበረ ሳይረፍድ። አሁንም አረፈደም፣ መራቅ ትችላለች። እውነት ነው እንደሚባለው እኮ እሷ ብዙዎቹን ማንበርከክ የምትችል ግን ምን ዋጋ አለው? መልክ ብቻ ምን ትርጉም አለው? ልብ ከሌለ ሴት ልጅ ልብ ከሌላት ብልህ ከሆነች ካልሆነች ልባም ሴት ካልሆነች እና ለትዳር የሚሆናትን ለእሷ የሚሆናትን ወንድ መርጣ ማግኘት ካልቻለች ውበቷ ብቻው ምን ዋጋ አለው? ይኸው እንደ አብርሽ አይነት ላይ እኮ ውበትም ይጥላል አይደል? ውበትም እንደ አብርሽ ያለን ከፍ ላይ አንዱ ነው መርጦ አይወስን። ሁለቱም ሴት ጋር ጢባ ጢቤ መጫወት የሚችል የሆነ ጀግንነት የሚመስለው አይነት ወንድ ላይ ራሱን የሚስኪን ፊት እያስመሰለ ለተመልካች እንዲያዝንለት እያደረገ በሁለት ሴት ማል የሚጫወት ወንድ ላይም መልክ ብቻውን ይጥላል። ሴት ልጅ ልባም ስትሆን የነገ ልጆቿ አባትን መምረጥ ስትችል ነው ከቆንጅናዋ ጋር ማለት ነው እንጂ ውበት ብቻው ምንም አያደርግም። አይደለ እንዴ? ስለዚህ ሄርሜላን አስተያየት ብሰጡበት ደስ ይለኛል። ምርጦች ያው በእርግጥ እያዩዋችሁ ነው። የራሳችሁን ሀሳብ ቢረፍድም ጠቅጠቅ እያደረጋችሁ ነው። ያው ከእሷ እኩል ሳይሆን ከወንድምየው እኩል አሁን እናንተም የነቃችሁ ከሚኪ እኩል ይመስለኛል። እሷ እንኳን ገና ናት። እንደዚሁ በቀላል አብርሽን ተስፋ የምትቆርጥበት ወይንም ደግሞ እርግፍ አድርጋ አረ ወንድሜ ትክክል ነው፣ አረ እውነት ነው፣ ቤተሰቦች የሚወዱኝ የሚያከብሩኝም የሚሉኝ ነገር ትክክል ነው ብላ ሳያት የምትቆርጥም አይነት ሴት አትመስለኝም። ለወንድሟ እየመለሰችለት ካለው መልስ አንጻር ማለት ነው ምርጦችዬ። እና ሲቀጥል ደግሞ ማለት ነው እንግዲህ ኤፊና ቡዜስ ምንድን ነው ዛሬ አፋጠጣቸው፣ ምን አገናኛቸው የሚለውንም ነገር እንግዲህ አብረን እንፈተፍተዋለን ማለት ነው። እንግዲህ ኤፍሬም ቅድም እንዳልኳችሁ እህቱን ሳጨልላት የሚቀር አይመስለኝም። ቡዜና ኤፍሬም መሀል ከባድ ነገር ነው የተፈጠረው። እንዳልኳችሁም ያው ትናንትና ፓስፖርቱ ኤፊ እጅ ነው፣ ፓስፖርቱን ለወንድም እንዲመልስ ነው። እኔ ግን ነግሬያችሁ ነበረ ቡዜን ሳያማክር አብርሽ ምንም አይነት ውሳኔ እንደማይወስን ነግሬያችሁ ነበር። እውነትም የአብርሽ መሄድ ውስጥ የቡዜም እጅ አለ። እሷም ፈቃደኛ ሆና ነበር አብርሽ እንዲሄድ የተናገረችው፣ ግን ቪዲዮ በጊዜው አልሰራችም እንጂ ከወንድሟ ጋር ተማክራ የወንድሟ መሄድ ላይ የእሷም ድርሻ እንዳለበት ነው ዛሬ ከንግግሯ የተረዳሁት። እንግዲህ ፓስፖርት አስመላሽ ኮሚቴ ሆና ነው የመጣችው። ኤፊ ግን ዛሬ ያው ለሄርሜላና ለሩታ አንድ ላይ ይመስለኛል የራሱን ደስታ ፍለጋ የሴቶች እንባ ላይ መነገድ ወይንም መጫወት የለበትም በማለት ለእህቱም ያው ታውቃላችሁ ኤፍሬም አይበገርም፣ ለቡዜም እንደማይበገርላት ታውቃላችሁና እኔ በአንዳንድ በኤፍሬም ንግግር እንትን እላለሁ እደግፋለሁ እንትን እላለሁ ስላችሁ ያው እደግፋለሁ። ምክንያቱም አንደኛ አብርሽ የራሱን ደስታ ለማስቀደም ብሎ እዚህ ጋር መቼም ብዙ ጊዜ እናገራለሁ። እችኛዋ ሴትም አምናበትና ወዳ ፈቅዳ የገባችበት ህይወት ቢሆንም የሆነ የወሳኔ ሰው ሆኖ አንዳቸው ባለፈን ብያቸዋል። አንዷ የራሷን ህይወት እንድትወስን አንዷን መምረጥ አለበት፣ ወን መወሰን አለበት እስከ መጨረሻው። አሁን አብርሽ ሳየው መወሰንም አይችልም። ሁለቱ ላይም ገባ ወጣ እያለ ለሁለቱም ቁርጥ አይነግራቸውም። ገባ ወጣ እያለ የመነገር ስራ ነው ሴቶች ላይ ያዘው አብርሽ ማለት ነው። ቡዜ ደግሞ አሁን ላይ ከሁለት አንዱ ከወሰነ ኤፍሬም እኔ ከአብርሽ ህይወት እስከ መጨረሻ ወጣለሁ፣ ወንድሜም በፍጹም ከዚህ በኋላ አላስጨንቀውም፣ እሱ ደስ ያለውንና የመረጠውን ህይወት ይምረጥ በማለት ለቡዜ እንግዲህ ምርጫ ሰጥቷታል። በዚህ ተስማምተዋል። አሁን ቡዜ እሺ እናያለን። በነገራችን ላይ ቡዜ ዛሬም ስለ ሩታ እየፈረደች ነበረ። እኔ ብሆን እያለች ራሷን እየወከለች ሩታን አብርሽን ድጋሚ አይኑ ማየት አልፈልግም በአንድ ልጅ እያማካኘች እያለች ያው ታውቃላችሁ የቡዜ ነገር አይደለም ሩታን መውቀስ አሁንም ሩታ ላይ ጣቷን ከመቀሰር አልወጣችም። በእርግጥ ያው እሱንም ኤፍሬም ስለሚያነሳላት ነው ስለ ሩታም ጉዳይ የምትመልሰው። ግን ቢሆንም ያው እሷ ጥሩ ነገር እንደማትናገርና ለልጇ ብላን የሚለውን መልስ ከቡዜ እንደማንጠብቅ ታውቃላችሁ። አንዳንዴ ምን ይባላል ከምን አይጠበቅም ይባላል። ቡዜ እንደዚህ ነው ንግግሯ ሁሉ ማለት ነው። ግን ቢሆንም አሁን እሺ ብላ ተስማምታለች። ቡዜ በምንድን ነው የተስማማችሁ? በኤፊ ሀሳብ አንዱን ይምረጥ ነው ኤፍሬም። አንቺ ወንድምሽን ደስታ ትፈልጊያለሽ፣ እዛ ጋር የሚያለቅሱና የሚንገላቱ በሱ ፍቅር የሚንገላቱ ወንድ ደግሞ አንደኛውን ቆርጠው የራሳቸውን ህይወት መኖር ላልቻሉ ሴቶችስ ደስታ እያላት ነበር። ቡዜ ሁሌም እንደምናየው የወንድሟን ደስታ ነው የምታስቀድመው። እኔ አንዳንዴ ላለው ምናልባት ሩታ ወንችኛዋ ሴት እህቷ ብትሆንስ እንዴት ነው የምትሆነው እንላለን። ምክንያቱም እነዚህ ሴቶችም እኮ ከአብርሽ ቆርጠው እንዳይቆርጡ ያደረጋቸው ነገር እሱን ቆራጥ ወንድ አይደለም። እኔ ብዙ ጊዜ እናገራለሁ አይደል፣ የወሳኝ ወንድ አይደለም፣ መወሰን አይችልም። ህይወቱን ራሱ ብቻ ወስኖ ማስቀጠል ከአንዷ ሴት ጋር በቃኝ ብሎ መኖር የሚችል አይጠግብም። ሁለቱም ውሽማም እንደ ውሽማ ሚስትም እንደ ሚስት ሁለቱም ጋር መሀል ላይ መነገድ በሉት ያው ይሄ ንግድ ነው። ደበር ሲለው ወደዛ
ደስታ ሲለው ደግሞ ወደ ልጁ አይነት ነገር ነው። ይሄ ደግሞ ሴት ልጅ ህይወት ላይ ቀላል አይደለም፣ ከባድ አደጋ ነው። እግዚአብሔር ለሴት ልጅ ህይወት ማለት ነው። እኔ እንደውም እንደዚህ አይነት እኔ ብቻ ይከብዳል። የአብርሽ ነገር ግራ ያጋባል። እና አሁን ደስ ብሏታል። ኤፍሬም ከአብርሽ ህይወት እወጣለሁ አንዷን ከመረጠ ብሏል። የትኛዋንም ይምረጥ ብሏል። ሄርሜላንም ቢሆን ብሏል። አሁን ቡዜ ደስ ያላት ምናልባት አሳምናም አብርሽ ሄርሜላን ቢመርጥ ያው ይሄ ልሰራ የፈለገችው ስራ አለ። ለዛም መሰለኝ እሺ ብላ የተቀበለችው ያው በራሷ በኩል ልሰራ። ምክንያቱም መቼም ቢሆን ቡዜ ሩታና አብርሽ አንድ ላይ እንዲሆኑ ድጋሚ ትጥራለች ወይንም ትሞክራለች። እንደው አብርሽዬ እባክህን ለልጅ ብለህ ሌላው ይቅር እስቲ ተጎዳ አንዴና ለመጨረሻ እስቲ ለሚስትህም ለልጅ እናትም እድሉን ስጣትና፣ በእርግጥ ብዙ እድል አበላሽታለች፣ እሱም አበላሽታል፣ እሷም አበላ ግን ቢሆንም አሁን ለልጃቸው እስቲ ስትሉ ብላ መቼም አብርሽን ወደ ሩታ እንዲመለስ ትመክረዋለች ማለት ለእኔ ዘበት ነው። ህልማሌን በሰማይ አይነት ነገር ነው። ህልማሌን በሰማይ ነው። ግን አሁን እሷ ስራዋን መሰራው ለማን እንደሆነ ታውቃለህ? ሄርሜላን። ምክንያቱም እዛ ጋር ቤቷ ላይም ሲጻፍ የሀገር ነገር ያየሁት እባክሽን አብርሽና ሄርሜላን አስታርቂያቸው ከሄርሜላ ጎን ሁኚ የሚሉ መልእክቶች ነው። እሷ ቤት ራሱ በጣም እዛ ወንድም ቤት ከአብርሽ ራቂ የሴትነት ክብርሽን ጠብቂ ይላሉ ሄርሜላ ቤተሰቦች። ቡዜ ቤት ደግሞ እባክሽን አስታርቂያቸውና ወደ ድሮ ፍቅራቸው ይመለሱ፣ ከሄርሜላ ጎኑኝ በጣም እየተጎዳች ነው ሄርሚ የሚል ነው መልእክቱ። እንግዲህ እናንተም እኮ በጣም ነው የምትገርሙት። እቺ ልጅ አሁን ልወስን እንኳን ብትል እያወዛገባችኋት ነው ቤተሰቦቿ የሄርሜላ። ለምን እዛ ትሄዱና እውነት ነው ከፍቅር እኮ ክብር ይበልጣል ብላችሁ ወንድምሽን ስሚ፣ ወንድምሽ የሚልሽ ምክር እኮ ትክክል ነው ሄርሜላ፣ በቃ ይሄ ልጅ ስለማይፈልግሽ ነው ሰሞኑን እንኳን የሚያሳይሽ ትሉና እዛ ጋ ክብር የሚመስል ነገር ያጫውታቸዋል አይደለ? ቡዜ ቤት ስትሄዱ ደግሞ አስታርቂያቸው ወደ ድሮ ላይፋቸው ይመለሱ። እባክሽን ቡዜ ሄርሜላ እየተጎዳች ነው በሱ ምክንያት እያላችሁ ጽፋላችሁ። ልጅቷስ የትኛውን ወገን ባላንስ አድርጋ ወደ አንዱ ትሆን? ሁላችሁም አሁን በየቦታው አንድ አይነት ብትሆኑ አዎ ቤተሰቦች እኮ የሚሉኝ ነገር ትክክል ነው ብላ ከጥፋቷች ልጅ ታርማ እንድትወጣም ያደርጋታል። እናንተ ለራሳችሁም ተወዛግባችሁ እዛ ትወዛገባላችሁ፣ እዚህ ጋር ትወዛገባላችሁ፣ ግራ ታጋባላችሁ። የእሷ ቤተሰቦች ራሱ አቋም የላችሁም። ምንድን ነው እሱ? አንዱን ያዙ እንጂ ለእሷ የሚጠቅመውን ነገር አድርጉ፣ ለእሷ የሚጠቅመውን ሀሳብ ስቷት። እዛ ሄዳችሁ እንዲገናኙና ወደ ድሮ እዛ ደግሞ ሚኪ ጋር ትሄዱና ደግሞ አዎ ወንድምሽ ትክክል ነው አይፈልግሽም አይነት ነገር ትጽፋላችሁ። የሚያሳየው ነገር እኮ ልጁ ትክክል ነው እንዴ። እኔ እኮ ሄርሜላውን አብርሽ ላይ የማየው ነገር እንድቆርጥ አላደረገኝም፣ ምንም የሚያስቆርጥ ነገር አላሳየኝም ትላለች እንጂ መጠርጠሩ ራሱ አንቺ ያንቺም እጅ አለበት በእኔ መታመም ውስጥ፣ በእኔ እንደዚህ አይነት ነገር በመሆኔ ያንቺም እጅ አለበት ማለት እኮ ሄርሚ፣ እኔ ባለፈ ነግራችሁ አይኑን ማየት አልፈልግም ነበር ብያችኋለሁ አይደለም? ከመቁረጥ አንስቶ ይሄ እኮ ከመግደል አይተናነስም ሄርሜላ። ያኔ ስትደክሚለት እንደዛ ስትሆኝለት ምንም ይበን አስመሰለሽም ይሆን ምንም ስትተውኝ የነበርሽ ሴትን ዛሬ አንቺም ነገር ውስጥ ብሎ አንቺንም ማጣራት አለብኝ ከጀርባሽ ብሎ ያለሽን ወንድ ድጋሚ ወደ ፍቅር ማሰብና መመኘት ራሱ ለእኔ ከብደኛል፣ የምር ከብደኛል። አንቺን እኮ ገሎሻል ሄርሜላ፣ ገሎሻል። ወንድምሽ እንደሚለው በከፈልሽለት መስዋዕት ልክ አይደለም አይደል እየሰጠሽ ያለክሽው። በጣም ኢንቨስት አድርገሻል አብርሽ ላይ እና እኔ መቼ እንደምትነቂ ራሱ ፈጣሪ ወቀ። በእውነት ምርጦችዬ ያለው ነገር ይሄንን ነው ማለት ነው። እንግዲህ አብርሽ ምን ይወስናል እህቱን ተከትሎ የሚለውን ደግሞ አብረን ተከታትለን እንግዲህ ምንም ይሁን ምንም የምንደርስበት ይሆናል። መቼም ከኛ የሚያመልጥ ነገር የለም አይደል እንዴ ቅመሞችዬ። እና እንግዲህ ያለው ነገር ይሄ ነው። እስቲ እናንተስ በሄርሜላም በቡዜም እኔ ባልኩትም የራሳችሁን ሀሳብ፣ ምክንያቱም ቪዲዮን ስለምታዩት ሀሳባችሁን ቪዲዮን ተንተርሳችሁ የራሳችሁን አስተያየት እንድሰጡኝ ነው ማለት ነው ወዶችዬ። በዚህ አጋጣሚ ያው ወዳችሁና ፈቅዳችሁም ደግሞ ላይክም ሰብስክራይብም ኮሜንትም ለምታደርጉኝ በሙሉ በጣም አመሰግናለሁ። ክበሩልኝ ማለት ነው። ያለ እናንተ መቼም ያው ሚዲያው አይደምቅም፣ ያለ እናንተ ከባድ ነው እና ኑሩልኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ የኔ ምርጦች ማለት ነው። ያለው ነገር ይሄን ይመስላል። እኔ ዛሬ በሚኪ ንግግር ሀሳቦች ያው ተስማምቻለሁ። እህት ግን ወይ ፍንክች ብላለች ማለት ነው። ምክንያቱም እንዲህ በቀላሉ አብርሽን የምትተው አይመስለኝም። አዝማሚዋ